ፊቷ እንደዚህ ቀይ እስኪሆን ድረስ ማለት ነው። የመታችኋት ትላንትና ማታ ነው አይደለ? ቀላል ነገር ቢሆን እስካሁን ድረስ ይጠፋ ነበረ። ጆሮዋ የሆነ ነገር ቢሆን ስችልች ነገ ከነገ ወዲያ በሕክምና ማስመለሰው ነገር አድርገባት ሴት ልጅን እንዴት በጥፊ ትመታለህ? ከዛም ባለፈ ቢያንስ በምን አይነት መንገድ ብታስባት ነው ልጅቷን በዚህ ልክ የምታሰቃያት? ማነህ አንተ? ምንድን ነህ እንዴ? ጆሮዋ ቢደፈን ነገ ከነገ ወዲያ አንተ ምን የምታደርግላት ነገር አለ? ሪስኩ ትወስዳለህ? ና ወደዚህ እንዴ! ምን እየሆንክ ነው ያለው? ተመልሼ ወደ እናንተ መጥቻለሁኝ። ዛሬ እንግዲህ ተመልሼ ስመጣ በአንዳንድ ነገሮች ምክንያት ቤተሰቦቼ በዚህ ሳምንት እየተፈጠረ ያለ ቱ በሉ ቤተሰብ አብርሽ በጣም ተገማማ፣ ተጨማለክ፣ ልክ አለፍክ። አንድ ቀን ለሚስቱ ተቆርቁሮ ማቅ ሰውዬ ዛሬ ለውሽሚት በዚህ ልክ ተቆርቅራ ከጓደኞች ጋር ትጣላለህ፣ ትፋጠጣለህ፣ ታሳፍራለህ። እውነት ለመናገር ዛሬ አያችሁ አይደለ? አለባበሳቸው እንዴት አያችሁ? ልክ እንደ ፍቅረኞች ሆኖ ነው የመጡ ማለት ነው። አያችሁ አይደለ? ማሽ ልብስን የለበሱ ማለት ነው። ልክ ባልና ሚስት አንድ ቤት እንዳደሩ አንድ ላይ እንደሚቀመጡ አያችሁ አይደለ? ለነገሩ አንድ ላይ ናቸው የምትኖሩ፣ አንድ ላይ ናችሁ። እንግዲህ ሮሚ ይዛችሁ ቁጭ የምትሉ አንድ ቅጧን እየወዘወዘችለ ቲክቶክ ላይ የምትለቁ ሌላ፣ ዩቱብ ላይ የምትለቁ ሌላ። አረ አንተ ሰውነ አርሽ መጀመሪያ ከሚስትክ ይጀምራል ክብር ማለት ነው። እቺ እኮ ክብር አይገባትም። እቺ ኤርሚ ተብዬው የት ጋ ነው ደግሞ የተመታችሁ? የተመታችሁበት ቦታ ለምንድን ነው የማታሳዩ? የት ጋ ነው የተመታችሁ? እቺ እኮ ሀለሌ ናት፣ ባለጌ፣ የሴት አሰዳቢ፣ ስለኛ ዳሪ ናት። እውነት ለመናገር ፈረንጆ እያለ ልክ ነው። ምን አለ በደንብ አድርጎ ቢለጣልጣት ብዬ ተመኘው ማለት ነው። እቺ በደንብ ይገባታል። አንተ ለሷኑ በዚህ ልክ ትቆረቆራለህ። ለሚስት እንኳን አንድ ቀን ተቆርቆራ ማታቅ ሰውዬ ሚስት እንዳትነኩብኝ ብላ ታውቃለህ? አታውቅም። ዛሬ ለውሽም ትላንትና ባመጣች ሴትዮ 500,000 በሰጣች ሰዓት ላይ ምን አድርጋ እንደሰጣች ታውቃለህ? አታውቅም። ምን እንዳደረገችው ምን እንዳስነካችሁ አናቅማሪዎች ማለት ነው። ሰክሯል ዘንድሮ ጨልሏል። ጋይስ ሰላም ጤና ይስጥልኝ። ውድና እየተከበራችሁ ቤተሰብ እንዴት ናችሁ? ደህና ናችሁ? የኔ ደህና ነኝ እግዚአብሔር ይመስገን ብያለሁ። የኔ ውድ ቤተሰቦቼ ለዚህ ቤት ደግሞ አዲስ ከሆናችሁ ላይክ፣ ሼር፣ ሰብስክራይብ በማድረግ አበረታቱኝ የኔ ውዶች፣ የኔ ማሮች። ባካችሁ ላይክ አድርጉ። ላይክ ስታደርጉልኝ እንኳን ዩቲዩብ ሼር ያድርግልኛል። ተው ላይክ አድርጉልኝ። እውነቴ ነው የምላችሁ። እንግዲህ ዛሬ አቶ አብርሽ እንግዲህ በኤርሚ ቤት መጥተዋል። እንግዲህ ሁለቱም ፍቅረኞች ወይም ሁለቱም ውሽሞች መጡ ማለት ነው። አንድ ላይ እንደምታውቁ ማለት ነውና የቲክቶክ ሳይበቃ በዩቱብ መጡ። ጭራሽ ለሷ ተቆርቆሮ እንዴት እንደተናደደ ከጓደኞች ጋር ትጣላለ። አታፍርም? እንኳን ወርጉዝ ሚስቱን አንድ ቀን እንደዚህ አዝና አታውቅም አብርሽ ተብዬው ማለት ነው። ዛሬ ምንድነው እቺ ልጅ ያስነካች ነገር አለ? ምን አለ ጸበል ብትገባ? የምሬ ነው የምላችሁ። ልጁ የሆነ ነገር ነው ሆነ ብዬ ነው የማስበው። የሆነ ነገር ነው የሆነ ጤነኛ አይደሉም። ሙሉ ዩቲዩበሮች ተበጥጦ ዘንድሮ ማለት ነው። በጣም ነው የምታሳፍሩ። ሙሉ ዝሙት ነው የሚሰሩ። ምን አይነት ጉድ ነው? አንድ ጤና ሰው የለም፣ አንድ ጤነኛ ዩቲዩበር የለም። ሁሉም እኮ ቡጥቡጥ ውስጥ ነው ያለው። የምር ግራ ያጋባል ጋይስ። በቃ እኔ እንጃ ምን ማለት እንዳለብኝ ማለት ነው። ታሳፍራላችሁ። የዛንድሮ ባሴባችሁ 2018 ጥሩ ነገር ይዞልን ይመጣል ብለን እንጠብቃለን። 2017 ተብሶ ነው የተገኘ። እናንተም ባሰባችሁ። ሴቶቹ ቃራ በሉ፣ ወንዶቹ እኔ እንጃ ቆመባችኋል መሰለኝ፣ አላቅም። እንግዲህ በአነጋገሬ አምሶሪ ስለተናደርኩ ነው። ጌታ ነው የምላችሁ። ሴቶቹ ቃራ በሉ፣ ወንዶቹም ቆመባቸዋል። በቃ ካለ ሴት መቀመጥ አይችሉም። ምን እንደነካችሁ በተለይ የቡታየራ ወንዶች በመድኃኒዓለም ሴቱም ወንድም ናቸው። ይቅርታ አድርጉልኝ በንግግሬ ማለት ነው። ስለተናደርኩ ነው ቤተሰብ ማለት ነው። እና ሁሉም አይደለም፣ ስርዓት ያሉ አሉ። በተለይ ዩቲዩበሮች ናቸው። ዩቲዩበሮች ሁሉም አይደለም። እና ምን ለማለት ፈልጌ ነው
እንግዲህ አብርሽ ለሚስቱ አንድ ቀን ተቆርቆሮ ማቅ ሰውዬ ዛሬ ለውሽምት በዚህ ልክ እንደዚህ ሲሆን እኔ በጣም ነው የገረመኝ። ምንድነው ያስነካችሁ እስከምል ድረስ ነው የደረስኩ። ሁኔን ለመናገር ማሽ ልብስ ነው የለበሱ ማለት ነው። እነዚህ ማይም ደንቆሮ ናቸው። እውነት ለመናገር እጂ ሴተኛ ዳሪ ክብር የላቱም። ምን አላት እቺ? ምን አላት? ምን አላት? በጣም ነው የምታሳፍረው። እውነት ለመናገር በጣም ነው የምታሳፍረው። ደግሞ ይሄ ቪዲዮ ነው ብላችሁ ለሰው ስትለቁ አታፍሩ? እቺ ምንድናት? ምንድነው የምታስተምሪ? ባለትዳሮች ማል ገብታ ባለትዳሮች የተለያየ ለመላየት የመጣች ሴትዮ ምኑ ነው ሰው? እቺ ምንድነው ያስተምረችን? ከመጣች ጀምራ ሁለቱን ተለያዩ። በቃ ሩታናሮች ተለያዩ በሉ። እቺ አልወጣም ማለች። ከሱ ዙሪያ ያሉ ሁለት ቡችሎች አሉ፣ አቤላና ብሩኬ ተብዮ ማለት ነው። እነሱ ናቸው እቺ ልጅ ያመጡ። እሱም አሁን እንግዲህ በኤርሚ ደስተኛ ስለሆነ ከሷ መራቅ አይፈልግም አቶ አብርሽ ማለት ነው። ለምን ሮሚ የመጣች እንደፈለገች የሆነችው እየጨፈረችላት ቂጧን እያሳየች የፈለገችው እያደረገ ግንባሩን እየሳመች፣ ለምን ይሄ ልጅ ደግሞ መራቅ አይፈልጉም? ከሷ መራቅ አልፈለገም። ከኔ ህይወት ውጪ ማለት አልፈለገም። ስለዚህ ሩታ እዚህ መሀል ገብታ ምን ወጣት ከነዚህ ሰዎች ጋር የምትቃጠለው እንዴ? ህይወቷን ብትኖረው ነው መሻለልኝ ብዬ ነው ማምነው። ለምን ሁላችንም የነሱ የሁለቱም መለያየት አንፈልግም፣ ግን የአብርሽ ድርጊት በጣም ነው የሚያስጠላው። እውነት ለመናገር በጣም ነው የሚያስጠላው። ምንስ ይባላል ጋይስ? ያሳፍራል እኮ የሚሰሩ ስራ በጣም ነው የሚደብረው። በተለይ እቺ ማንም ሰው አልወደዳትም። ማንም ሰው ማለት ነው ማንም የወደዳት ሰው የለም። በጣም የሰደዋት ምን ያደረጓት እንደዛም ትሰራለች፣ ምንም አይመስላትም። አያችሁ ፌስቡክ ላይ ብትሉ ምን እንዳደረጓት ፊቷን ቂጧን ምን እንዳደረጓት መድአነ ለምን በጣም ነው እንጃ። አንዴ ታስቁኛላችሁ። እውነት እንደዚህ ነገር የሚሰሩ ሰዎች በጣም ነው ታስቁኝ። ይገባታል እውነት ለመናገር ለምን ባለትዳር መሀል ውስጥ ነው የገባችሁ ማለት ነው። ስለዚህ እውነት እቺ ልጅ ለውርጉዝ ሴት ብታዝን ድሮ ነበር የምትወጣው። ማርክ ውጪ ያለች ጊዜ ነበር የምትወጣው። እቺ መውጣት አትፈልግም፣ በፍጹም መውጣት አትፈልግም። የሰውን ባል መቀማት እንደፈለገች መላስ እንደፈለገች መነካካ ስለምትወደው ነው ከሱ መራቅ ማትፈልግ። ይሄ ደግሞ ጅላጅል በግ እኮ ነው አብርሽ። በግ ለትዳርም አይሆኑ፣ እውነት ለትዳርም አይሆኑ። ሩታ ለአንተ አትገባም። እውነት ለመናገር አንተ ለሚስት ክብር የለውም፣ ለራስ ክብር የለውም። እንደ አንተ ሰው ማን ነው የሚያገባው? እንደዚህ አንተ በቃ እንደተዘላዘልክ ነው መኖር የምትፈልገው፣ ትዳርም አትፈልገው። እውነት አንተ ለትዳር ብትሆን እንደዚህ ነገር አታደርጉ። ለሚስት እንኳን ተጣልታችሁ እንኳን ቆይታችሁ ብትታረቁ፣ ግን አንተ በዚህ ልክ ሌላ ስራ እየሰራ እዚህ ጋር ሩታ ጋር እየሄድክ ሌላ ነገር እየሰራ እዚህ ጋር ደግሞ ቲክቶክ ሌላ ነገር ግራ አታጋባን። የምር የሩታን ጨጓራ አታቃጥላት። በቃ ወስነና ውጣው ወይ ልብቅ አንድ ቦታ አድርጋ ማለት። አንተ እኮ ካላሩታ አታምርም ለመናገር ቢኒያም እንዳለው ማለት ነው። እንዶ ካንተ ጓደኞች ይሻላል። ጓደኞች ለአንተ ብሎ ነው እንጂ እውነት ባይፈልጉ እኮ በአንተ ህይወት ውስጥ አይገቡም። ፈረንዶና እና ቢኒ ማለት ነው። ስለዚህ ትክክል ላይ አይደለም። እቺ ልጅ ከህይወት አስወጣ። ምን አገባችሁ ያለ ነው። አያችሁ ስለማይፈልግ ነው እሱ አብርሽ ወደ ትዳር መመለስ አይፈልጉም። እንደዚህ መዘላዘል ነው የሚፈልጉ ጋይስ። አረ በጣም ነው የምታሳፍሩ። እቺ ሴተኛ ዳር ናት። እግዚአብሔር ንቅ አድርጎ የሆነ ነገር ቢያደርጓት ምን አለ በደንብ ቢለጠልጧት እቺ ልጅ ማለት ነው። ተጨማለቀች። የሴት ወግ የላትም። ብልግናው ስራው እንጃ በቃ አክቷ ደስ አይሉ። እንደ ሴት አይደለችው። እቺ ወራዳ ናት። የቤተሰብ አሰዳቢ እንጃ። እንደዚህ ቤተሰብ የሚያሳድግም ሰው አለ እንዴ? አራቺ እንጃ አላቅም፣ ምን እንደምላት አላቅም። ጌታ እንዴት እንዳቃጠለች